ዱብ ዱብ ያው እኔ ነኝ ሀብ ያው እኔ ነኝ ሀብ ዳይ ካፕ እኩል ስሜ ማርቆስ በቀለ እባላለሁ። ተወልጄ ያደግኩት ቄራ አልማዝዬ ሜዳ አካባቢ እዚሁ ወንድሞቼ ሲጫወቱበት ያደጉበት ሜዳ ላይ እኔም ተጫውቼ ያደግኩበት ሜዳ ነው። ዛሬ አሰልጣኝ ሆኜ ታዳጊዎችና እንዲሁም ቀደም ሲል አንደኛ ደረጃ ኮርስ ወስጄ ትላልቅ ለኢትዮጵያ ብሔራዊ ቡድን የደረሱ ተጫዋቾችን በማፍራት እውቅና አግኝቻለሁ። እንዲሁም የካፍ ላይሰንስ ሲቢ ኢንተርናሽናል ላይሰንስ ወስጄ አሜሪካኖች የሰጡት ደግሞ ዲፕሎማ ወስጄ እስካሁን ሰዓት ድረስ እስካሁን አንተ እዚህ ሜዳ ላይ መጥተህ እስከቀረጽከኝ ድረስ ስራዬ የማሰልጠን ወጣቶችን ለኢትዮጵያ ሀገሬ ብቁ የሆኑ ዜጎችን እያፈራን ሮጥ ስንመለስ ነው ይሄን የምንሰራው። ስንመለስ ጀምር። አሁን አንድ ቀስ ብዙ አቸኩሉ። አፕ ዳይ አፕ። እሺ የቀድሞቹ ወንድሞቻችን ታላላቅ ወንድሞቻችን በእርግጥ ቄራ ትንሿ ኢትዮጵያ ነው የምትባልበት ምክንያትም ቄራ መጥቶ ከየትኛውም ክፍለ ሀገር በረት ውስጥ የተቸገረም ያለውም ምንም ሳይሆን ሰርቶ የሚወጣበት ነው፣ ሰርቶ የሚያድግበት ነው። ይሄ የስራ ቦታ ቄራ ከነካው ደግሞ ራሱን ለማስከበር ማንኛውንም ነገር መውሰድ የሚችል አቅም ያለው ሰፈር ነው። ግን የሚታወቀው ቄራ በመስራት በመከባበር ታናሽ ታላቁን ታላቅ ታናሹን አክብሮ ዛሬ ይሄ ሜዳ የምትመለከተው ከዚህ ጋር የነበሩ ሜዳዎች ታውቃለህ። በቅርብ ጊዜ ውስጥ ይሄ ሜዳ ራሱ ብልጽግና ተገባ በኋላ ነው ሜዳ መሆኑ እድል ያገኘ። ያ ማለት የቄራ ልጆች ተረባርበው እነማጄ ቅርብ የነበሩ ትላልቅ እነጸጋዬ ወልደ ሰንበት ብሎ የቀድሞዎቹ ጮ ያስቀሩ። አሁን ደግሞ ታላቋ ቄራ እየተባለ ይሄን ሜዳ ለማስከበር የሰፈሩ ወጣት በሙሉ አስከብረን ዛሬ እንደዚህ ባማረ በበቂ ስልጠና የኢትዮጵያ ብሔራዊ ቡድን ከ31 ዓመት በኋላ ሲያልፍ ትልቁን አስተዋጽኦ ያደረጉት ከኔ እጅ ላይ ወጥተው አልማዝዬ ሜዳ ተወልዶ ያደጉ ልጆች ከ31 ዓመት በኋላ የአፍሪካ ዋንጫ ላይ ታሪክ የሰሩ ልጆች የቄራ ልጆች ናቸው። አፕ ዳይ ጠጋ አፕ። እሺ አሁን የምንገኘው ቄራ አልማዝዬ ሜዳ ይባላል። ብዙ ወጣቶችና ብዙ አዋቂ የሆኑትን ሰዎች ለኢትዮጵያ ብሔራዊ ቡድን ያፈራ አልማዝዬ ሜዳ ይባላል። ይሄ ሜዳ ስም የወጣለት አጋጣሚ አልማዝዬ የምትባል ሴትዮ ነበረች እዚህ ሜዳ ላይ። እዛ አካባቢ ነበር የምትኖረው፣ ያ ሻውር ያለበት አካባቢ። በኋላ ሜዳ ለሜዳነቱ ሲፈለግ በወቅቱ ደርግ ነበረና ቦታ ፈልጎ ሰጥቷቸው ሜዳ በሜዳነቱ ተከብሮ ዛሬ ብዙ ለኢትዮጵያ ብሔራዊ ቡድን ቁንጮ ታሪክ ያለው ሜዳ ነውና አሁን ያንን ተከትለን እኔም እዚህ ተወልጄ ያደግኩት ዛሬ ላይሰንስ ይዤ ብዙ ወጣቶችን ለኢትዮጵያ ብሔራዊ ቡድን እያፈራንበት እንገኛለን። ብራቮ! ያምራል ዳይ ያምራል። ሚናስ አፕ ዳይ አፕ እንደገና ወደ እኔ አፕ ያልሰራ ያው ይሄንንም ዳይ ጉልበትም መምታት ታች መታ ጉልበት አፕ ዳይ ከቀደም ካሉት አስናቀ ደጀኔ ለኢትዮጵያ ወጣት ቡድን
እንዲሁም ከቅርቦቹ ደግሞ ሲኬድ መስዑድ አህመድ፣ አስራት መገርሳ፣ መስፍን ቻይና ማነው መስፍን አሰፋ ቻይና፣ ተመስገን ገብረ ኪዳን፣ ሙሴ ገብረ ኪዳን፣ ምናለ በቀለ ብዙ ብንሄድ ፍጹም አሁን በቅዱስ ጊዮርጊስ ውስጥ እየተጫወተ ያለ ፍጹም ጥላሁን እንዲሁም ጊዮርጊስ ተጫውቶ አሁን የራሱ ጂምናዚየም የከፈተ አምደ ጽዮን ጥላሁን ወይንም በቅጥል ስሙ አቢ እዚህ አማራ ባንክ ላይ የራሱ ጂም ከፍቶ በመንቀሳቀስ ላይ ይገኛሉ። በቃ ሁሉም ኳስ አይወሰድም፣ የተወሰነ ብቻ ለሶስት ላይ ፓስ ለሶስት ፓስ ተቀባበሉ ፓስ አንተ ስጧቸው ለሶስት ኳስ ከ100 እስከ 160 ይጠጋሉ። በእድሜ ካታጎሪክ ነው። አሁን ይሄ የምትመለከተው 3 ካታጎሪክ ነው። ከታች የምትመለከታቸው ታችኛው ሜዳ ላይ ከ5 ዓመት እስከ 7 ዓመት ከዛስ ከ8 ዓመት እስከ 10 ዓመት ከ10 ዓመት እስከ 11 ዓመት ብለን ከፋፍለናል። ከሰዓት ደግሞ የሚመጡ ከ12 ዓመት እስከ 13 ከ14 ዓመት እስከ 16 በዚህ ግሩፕ ጎራ ከፍለን ነው ልጆቹን በተርም እያሰራን ያለነው። አልማዝዬ ሜዳ ላይ እየሰለጠነ በሙሉ አብላጫው አሻራ አለበት። ለዚህም ነው ዛሬ እዚህ ከጀርባ የምትመለከታቸው ታዳጊ ልጆች የዛ አሻራ ነጸብራቅ ናቸው እና ከመንግስት ፍቃድ ወስጄ ስሰራ የተሻለ ደግሞ ነገ ሀገር የሚተኩ ልጆች ለማፍራት ፕላን ተደርጎ የተነሳ ፕሮጀክት ነው። የወላጅ ኮሚቴ ተዋቅሮበታል። እንዲሁም የራሱን የቻለ 7 ንዑሳን ኮሚቴ ያለው ጠንካራ ኮሚቴና 3 ረዳት ያሉት በሰልጣኝ ወደ 150-60 ልጅ አካባቢ በአሁኑ ሰዓት እየሰለጠኑ ነው። እዚህ ሜዳ ላይ ሀብ እንቅስቃሴ ያረጋችሁ ና እዛ ጋ የገባው ና ወደዚህ በላቸው ና ወደዚህ ሚናስ ምንድነው እየተደረገ ያለው ትሬኒንግ ላይ ቶሎ ፓስ ጎበዞች። መንግስት ትኩረት ሰጥቶ እየሰራ ነው። አሁንም ብዙ የኢትዮጵያ የእግር ኳስ አወቃቀሩ ልክ ስላልሆነ ነው የአገሪቷ ስፖርት በተለይ እግር ኳሱ ወደ ኋላ የሆነ ኦር ደግሞ ከ31 ዓመት በኋላ ስናልፍ ሞር የአዲስ አበባ ልጅ አብላጫውን ይዞ ነበር። አሁን ግን የአዲስ አበባ ልጅ ከእግር ኳስ ቦታ እየወጣ ነው። ያንን ለመመለስ ነው። አሁን ከ5 ዓመት በኋላ ነው ይሄ ሜዳ የተከፈተው። ከ5 ዓመት በኋላ ሲከፈት የተሻለ ነገ አገር የሚተኩ ልጆች የኢትዮጵያ ሀገርን ማስጠራት የሚችሉ ልጆች ማፍራት እንችላለን። ትልቁ አሁንም መንግስት ትኩረት አድርጎ ሊሰራ የሚገባው እግር ኳሱ እንዲያድግ ተተፈለገ አካዳሚዎች መብዛት አለበት። ክለቦች የሚያፈሱትን ብር በሚሊዮን 20 ሚሊዮን 30 ሚሊዮን እየፈሰሰ ነው። ለአንድ ተጫዋች እስከ 10 ሚሊዮን 11 ሚሊዮን እየተከፈለ ነው ያለው። ያን ሚሊዮን ግን ታዳጊዎች የሚያድጉበት መሰረት ቢጣል ማንም የደረሰበት መድረስ እንችላለን፣ መስራት እንችላለን። ልክ አትሌቲክሱ አድምቶ እንደሰራው እኛም አድምተን መስራት ከቻለን የተሻሉ ልጆች፣ ብቁ ትውልድ ማፍራት ይቻላል። ግን ትኩረት የያዝነው መሰረት ቤዝ የለው። ያ ላይ ትኩረት ቢደረግ የ31 ዓመቱን ማስቀጠል እንችል ነበር። ይሄ ላይ ነው ትኩረት አድርጎ እየተሰራ ያለ አለመሆኑን ያመለክታል። አሁን ያንን ለማስመልከት ስንል ነው በየአካባቢ ብዙ ቦታ ላይ ፕሮጀክቶች ተከፍተዋል እና ያንን አስመልክቶ ነው ቄራ አልማዝዬ የታዳጊዎች ፕሮጀክት የተመሰረተው። የብዙ ሰው ጉትጎታ ስለነበረ ወደ ቀድሞ ስራዬ ተመልሻለሁ። መሰረታዊ ነገር ነው። መሰረታዊ ነገሩን ካላወቃችሁት ኳስ ተጫዋች መሆን አትችሉም። የነቃ ተማሪ መሆን አትችሉም። እዚህ ሜዳ ላይ የሚሰጠው ነገር ሁሉ ትምህርት ቤት ላይ ይመጣል። አይደለም ነው አይደለም።
የነቃ ጎበዝ ተማሪ ነው የሚሆነው። ተግባባን? ሁሉም ተጫዋቾች ኢቭን ጫፍ ያልደረሱ ተጫዋቾች እንኳን መጥተው ስለ ፕሮጀክቱ ሐሳብ ይሰጡናል፣ ይደግፉናል፣ ያበረታቱናል፣ ያግዙናል። ለምሳሌ አሁን ከጀርባ የምትመለከታቸው ከአሰልጣኞቹ ባሻገር አንድ የበረኛ አሰልጣኝ አምጥቻለሁ። እኔ ያሳደኩት ልጅ ሊያግዘኝ ነው የመጣው፣ ቆሞ እየረዳኛል። ውጭ የወጡ ደግሞ በገንዘባቸው ሰፖርት አንዳንድ በምንጻጻፋቸው ነገር ሰፖርት ያደርጉናል። ይሄ ነው እንጂ አብላጫው ሜዳ መጥቶ ያግዙናል። ምንም ማይካድ ነው። ከከሌ ከከሌ አይባልም። እሱ ጋር አድርግላቸው። ቀነስ ሂዱ። ሚናስ እዛ መሪውን ቶሎ ሂድ። አንተም ሂድ። አዎ ያው እንግዲህ ምልመላው ማስታወቂያ ወጣን፣ ለጠፍን፣ ፕሮጀክት ይከፈታል ብለን ፍቃድ አውጥተን ተመጣጣይ ክፍያ እያስከፈልን ማቴሪያል ስለሚፈልግ ያው የምትመለከተው ነው። ያየው ማሊያ የሚያምር ማሊያ ሳምንት ነው ተሰርቶ የመጣው እና እንዲሁም ማቴሪያሎች፣ ኳሶች፣ ኮኖች ይህንን ከቀድሞ ሰልጣኞች፣ ከባለ ሀብቶች እንዲሁም ከወላጆች በተገኘ ፈንድ ነው ይሄ ማቴሪያል ተገዝቶ እየተሰራ ያለው እና ምዝገባው ያው እንደምታየው ነው። ቅድምም እንዳየው ነው። ወላጅ ይመጣል። አንደኛ ስሜን ይፈልጋል። እኔ በጣም ሲሪየስ ነኝ። ትኩረት ማደርገው ትምህርት ላይ ትምህርታቸው እንዲማሩ አይሙራቸው የነቃ ትውልድ እንዲሆኑ። አበበ ተሾመ እባላለሁ። ከዝክረ ቴዎፍሎስ አካዳሚ የስፖርት መምህር ነኝ እና በአጋጣሚ ከኮች ጋር የተገናኘንበት ምክንያት ትምህርት ቤታችን የወላጅ ኮሚቴ ሆኖ ይሰራ ስለነበረ እዛ ሲመላለስ በአጋጣሚ ያይ ነበር ከልጆች ጋር ሰራ ማለት ነው እና የኔና የሱን ግንኙነት ለማስተዋወቅ ያክል ነው እንደዛ ያልኩት። ስለዚህ ከዛ በኋላ እኔን ካየ በኋላ እፈልጋለሁ የሚል ነገር እንትን አደረጋኝ። ከዛ መጥቼ ከሱ ጋር መስራት ጀመርኩኝ ማለት ነው። አሰልጣኝነት ወደ 2 ወር አካባቢ ሆነኝ እኔ ከመጣሁኝ ማለት ነው። እነሱ ግን ወደ 3 ወር ይሁን 4 ወር አካባቢ ሆኗቸዋል ከጀመሩ ማለት ነው። እኔ 2 ወር ቆይታ ነው የቆየሁት። ስለዚህ ስልጠናቸው አሪፍ ነው። ያው ደስ የሚለው ልጆች ስንጀምር ወደ 10 ምናምን አካባቢ ነበሩ። አሁን ከ210 ምናምን በላይ ሆነዋል የልጆቻችን ብዛት እና በቡድናችን ውስጥ ደግሞ 3 አሰልጣኞች አሉ ማለት እና አንድ ፋይናንስ እንትን ውስጥ አለች። በዚህ መልኩ ነው የቀጠልነው ማለት ነው። ሌላ የምጠይቀው ካለኝ አሁን ልጆቹ እንዴት ናቸው? አቅማቸው አሁን ያሉት በቃ የልጆቹ አቅም ሲጀምሩ እንደጀመሩት አይደሉም። በቃ የሚገርም ለውጥ ነው ያለው። እንደነገርኩ ብዙ ወራቶች አልሰራንም። ቆይታችን ለ4 ወር ያከለው። እኔ ደግሞ ወደ 2 ወር አካባቢ ነው የሆነኝ። ከመጣሁበት ጅምር ያየሁትን ለውጥ በጣም የሚገርም ነው። በቃ ምክንያቱም አንደኛ ማርቆስ ያው ስም ያለው አሰልጣኝ ነው። ብዙ ተጫዋቾችን አፍርቷል። ለኢትዮጵያ ብሔራዊ ቡድንም ለከፍተኛ ሊግም ብዙ ተጫዋቾችን ያፈራ አሰልጣኝ ነው። አያያዙ የልጆች አያያዝ በጣም የሚገርም እንትን ነበር የነበረው እና ከሱ እና ከኢብራሂም 2 አሰልጣኞች ከኔ ውጭ አሉ። ከነሱ የሚገርም ልምድ አግኝቻለሁ ብዬ አስባለሁ እኔ በእኔ በኩል ዋት ነው። በጣም አመሰግናለሁ ወዳጄ። ይሄንን ቲም በተመለከተ የምትለው ነገር ካለ ግን የኛን ቲም ማለት ነው። እሺ የኛን ቲም እንግዲህ እኔ ማለት ከጀመርኩበት ጀምሬ አንደኛ የራሴ ኃላፊነት አለብኝ፣ ሁለተኛ ደግሞ የሀገር ኃላፊነት አለብኝ። የምንሰራው ለራሳችንም ልጆች ደግሞ ለራሳቸው ለቤተሰቦቻቸውና ለሀገር እንዲጠቅሙ ነው የምንሰራውኛ ስራችን ማለት ነው። ስለዚህ አሁን እኔ ቀድሜም እንደነገርኩ ኮች ማርቆስ ስም ያለው አሰልጣኝ ነው። ስም ያለው አሰልጣኝ ስል ብዙ ለብሔራዊ ቡድንና ለከፍተኛ ሊግ ያበቃ አሰልጣኝ ስለሆነ እኛም ከሱ የምንወስደው ልምድ አለን። በዛ ላይ ደግሞ እኛ ልጆቻችንን የምንሰራው ነገ ለሰፈር ብቻ ሳይሆን ለሀገራቸው የሚጠቅሙ ተጫዋቾች ለማፍራት ነው እና ድካማችንም ደግሞ በቃ ሁሉም አቅሙን ሳይሰስት ነው የሚሰራው ነው አባባሌ። አሁን ያለው ትውልድ ብትመለከተው ያሳዝናል። ሞባይል ላይ ትኩረት ያደረገ ነው። ሲመጣ እዚህ ሜዳ ላይ ግራ ይገባዋል።
የሳይኮ ችግር ያለበት ነው። ያንን ማፍታታት ራሱ ቀላል አይደለም። ኢቭን የወላጅ ኮሚቴ አዋቅረን ጎበዝ ተማሪዎችን ማበረታታት መሸለም እቅድ ይዘናል። የአንደኛ ሴሚስተር ውጤት አሁን አምጡ ተብለው ሁሉም የአንደኛ ሴሚስተር ውጤታቸውን ይመጣሉ። ሁለተኛ ሴሚስተር ላይ ደግሞ በበለጠ ከዛ በኋላ ደግሞ ምንድነው ያሰብነው እንደ ፕሮጀክት የወላጅና የሰልጣኝ ምንድነው ግንኙነቱ የሚል ፕሮግራም አለን። እዛ ፕሮግራም ላይ መልሼ አንተን ጋብዛለሁ። ስሜ ጽናት ሽፈሮ ይባላል። የመጣሁት ከቄራ አልማዝዬ ሜዳ ፕሮጀክት ነው። አሁን ወደ 11 5 አሁን በዚህ ምንድነው ምን ያደርጋችሁ? አሁን የተለያዩ ጌሞችም አሉ። ከዛ በኋላ በቃ የተለያዩ ነገሮችን እንሰራለን። አሁን ቄራ አልማዝዬ ሜዳ ፕሮጀክት ቄራ አልማዝዬ ፕሮጀክት በጣም ደስ የሚል ነበር። እኔ ከዚህ በፊት ማርቆስ ሌላ ቦታ ነበረው ቅርንጫፍ፣ እዛ ነበር የምሰራው። ወደዚህ ሲመጣ ይበልጥ ከዛ የበለጠ በጣም ብዙ ነገሮችን አውቄያለሁ። ለምሳሌ አሁን እዛ ያለው አሰልጣኞቹ አንዳንድ አዲስ ስለነበሩ ድሪቪሊንግ ምናምን አያሳዩንም ነበር። እዚህ ግን በጣም ብዙ ነገር ተምሬያለሁ። ድሪቪሊንግም፣ ፓስም፣ ኮንትሮልም ሁሉንም ነገር ችያለሁ። አሪፍ ነው። የማንቸስተር ሲቲ። እሺ ከእናንተ ውስጥ ማን ነው ጎበዝ? አሁን እዛ ጋር ኳስ እንትን የሚያደርጉ ልጆች አሉ። ማን ነው ጎበዝ? አሪፍ የሚባለው ሚኪ ነው። በደንብ ስለሚጫወት ቆይቷል መሰል። እዚህ ጋር ደግሞ ልጆች አሉ። አዎ እነሱ ና እኔ አላውቃቸው። እና ወደፊት ምንድን ነው የማይመስለው? ተጫዋች የእግር ኳስ። ከውጭ ተጫዋች ማንን ታደንቃለህ? ክርስቲያኖ ሮናልዶ። በመጀመሪያ ላንተ ለወንድሜ ሰለሞን ነው አይደል? እዚህ ቦታ ድረስ አቋርጠ መተ ሰዓት አክብረ እነዚህን ህፃናቶች ቀርጸ ለዓለም ህዝብ ለውጭ ላሉ ኢትዮጵያኖች ልታስተላልፍልን እዚህ ቦታ በመምጣት ያው የቄራ ልጅ ነህ አንተ። እስካኔ ያምጥቶን ቅርብ አጎራባች አብረን ያደግን ሰዎች ነን። ቅድሚያ አመሰግናለሁ። አንተን ላገናኘኝ ደግሞ ወንድሜ ጸጋው አበበ ወይንም ባርች በጣም ትልቅ ምስጋና አለ። እንዲሁም ለታላቋ ቄራ አካባቢ ላለ ጤና ቡድን እኔ ያሳደኳቸው ከዚህ ሜዳ ያልጠፉ ከጎን የሆነው ለረዱኝ በሙሉ ለአዲስ አበባ መስተዳድር፣ ለአዲስ አበባ ወጣቶችና ስፖርት፣ ለንፋስ ስልክ ላፍቶ ወጣቶችና ስፖርት፣ ለወረዳ 5 ወጣቶችና ስፖርት በቅርብ ክትትል እያደረገን ስለሆነ በዚህ አጋጣሚ እንዲሁም ለሰልጣኝ ወላጆች በሙሉ ትልቅ ምስጋና ያለኝ። አብሮይ ለሚሰሩ ጓደኞቼ 2 ባለሙያ ያለኝ ከኔ ጋራ 3 ሆነን ነው እየሰራን ያለውና በዚህ አጋጣሚ እግዚአብሔር ይስጥልኝ፣ እናመሰግናለን። ሰላም ጤና ይስጥልኝ ክቡራትና ክቡራን። እንግዲህ ዛሬ የምንገኘው አልማዝዬ ሜዳ ነው። አልማዝዬ ሜዳ ደግሞ ያፈራቻቸው በርካታ ኳስ ተጫዋቾች አሉ። እንግዲህ አልማዝዬ ሜዳና አካባቢው ላይ እነ አርቲስት ሰለሞን ቦጋለ፣ ፍቃዱ ከበደ፣ ቢኒያም ወርቁ የመሳሰሉት ጌጡ ተመስገን እዚሁ አካባቢ ነው። እኔም እንግዲህ ከዚህ ትንሽ አለፍ ብሎ እስካኔው አካባቢ የቄራ ድንበር ማለት ይቻላል። ዞሮ ግን እዚሁ ሰፈር ነው ያደግነውና እኔ ኳስ ላይ ብዙም አይደለሁኝም። ነገር ግን የሰፈሬ ልጆች የአካባቢ ልጆች ደግሞ በአገር አቀፍ ደረጃ ተጽዕኖ ሲያሳድሩ እማያቸው ልጆች ተወልደው ያደጉበት ሰፈር ላይ ኳስ ተጫውተው የቦረቁበት ቦታ ላይ ነው አሁን የምንገኘውና ከአሰልጣኝ ማርቆስ በቀለ ጋር ነው እስካሁን ቆይታ ስናደርግ የነበረው። የዚህ ቤተሰብ አባላት የሆናችሁ እንግዲህ ሰብስክራይብ በማድረግ ይሄንን ዩቲዩብ በመከታተል ወንድሜን እንድታበረታቱልኝ ይፈልጋለሁ። እናንተ እጅን አትብላ ና አንተ ሁለታችሁ ቶሎ በል ሩጡልኝ። እዛ ሄዱ እዛ ቶሎ አፕ ዳይ እንዳይበላሽ አፕ